ዶናልድ ትራምፕ በዛሬው ዕለት በዋይት ሀውስ ስብሰባ ነበራቸው። በዚህም በተለያዩ ጉዳዮችን አንስተዋል። ከነዚህ መካከል እኔ በህይወት የሚያስደስተኝ ነገር ብለው የተናገሩት ብዙዎችን እያነጋገረ ነው የሚገኙ። ከዚህ መካከልም የኢራንን ነዳጅ መውሰድ በጣም ያስደስተኛል ሲሉ ተናግረዋል። አንዳንድ አሜሪካ ውስጥ ያሉ ዜጎች ይሄንን ይቃወሙኛል፣ ነገር ግን እነዚህ ሰዎች በጣም ሞኝ ናቸው፣ የኢራንን ነዳጅ መውሰድ ለእኔ ትልቅ ደስታ ነው ሲሉ መናገራቸው ብዙዎችን እያነጋገረ ነው የሚገኘው። አሁን ላይ ደግሞ ቀጣይ ማስጠንቀቂያ ወጥቷል ለኢራን ማለት ነው። ኢራን እንግዲህ በዚህም በዛም ብላ ካልተደራደረች ኢራን ቀጣይ ዘመኗ እጅግ አደገኛ ይሆናል ያሉት። በዚህም የኢራን የኤሌክትሪክ ኃይል እንደዚሁም ደግሞ የውሃ መሰረተ ልማት ያው ከጨው እንደምትጠራ ይታወቃል። እሱ ማጣሪያዋን ጨምሮ በርካታ የወደብ ላይ የምትልክባቸው ተቋማቶች ሙሉ ለሙሉ ይወድማሉ ሲሉ አስጠንቀዋል። ምናልባትም ኢራን በዚህ በሶስት በአራት ቀን ውስጥ በዚህም ብላ በዛም መደራደር አለባት ሲሉ አስጠንቀዋል። ነገር ግን ዶናልድ ትራምፕ በአሜሪካ ውስጥ ከፍተኛ የሆነ ተቃውሞ እየገጠማቸው ነው የሚገኘው። እንግዲህ የምናየው ይሆናል። አደርስ መረጃ ፉል አድርጉ። ታንክስ